ክለባችን ማንቸስተር ሲቲ ወስኗል። በቃ ወስኗል ነው የሚላችሁ። የምሬን ብላችሁ እኛን ለማስደሰት የሚያደርገው ጥረት እጅግ አስደሳች ነው የሚላችሁ። የምሬን ብላችሁ ሲቲ ፋሚሊ። ለማንኛውም ክለባችን ማንቸስተር ሲቲ ለኖቲንግሃም ፎረስቱ አማካይ ኤሊዮት አንደርሰን ሁለተኛ ዙር የ121 ሚሊዮን ፓውንድ ጥያቄ አቅርቧል። በዚህ ሰዓት ማለት ነው 106 ያው ቀጥታ የሚከፈልና 15ቱ ተጨማሪ ያው እንደ ብቃቱ ማለት እንደ ልጁ ብቃት እና በክለባችን ቤት በሚያሸንፈው ዋንጫ መሰለኝ እንደዛ ሊከፈል የሚችል የ121 ሚሊዮን ፓውንድ ፓኬጅ የያዘ ክለባችን ማንቸስተር ሲቲ ዛሬ አቅርቧል የሚል ያው ፋብሪዞ ሮማኒዮ ታማኙ ዘግቦታል። እና አስተንጋጭ ነው የምሬን እምላችሁ። ክለባችን ማንቸስተር ሲቲ ወስኗል። ይሄንን ማውጥ ካራጋ ኖቲንግሃም ፎረስት ይቅርብን፣ ተጫዋቹ ይቅርብን። የምሬን እምላችሁ ማለት እንዴ 120 ወጥተን ማን ቢካያ ይቅርብን እንዴ አንፈልግም። ግን እንደኔ የምሬን እምላችሁ ተጫዋቹ ይገባዋል፣ 120 ይገባዋል። ይህ ብቻ የተከፈለ ይከፈል ለኛ በጣም አስፈላጊ ነው። እና ክለባችን ማንቸስተር ሲቲም ደግሞ ማለት በጣም ወሳኝ ተጫዋች መሆኑን አውቋል እና የወደፊቱ የክለባችን የፕሮጀክቱ ዋነኛ አካል እንደሆነ አስቧል እና ለዛ ነው 121 ያቀረበው እና እየተጋተታለው። ለማንኛውም በቅርቡ ሂሩዊጎ ጠብቆ በእርግጠኝነት ማለት ነው ይሄንን ውድቅ አድርጓል ብዬ አላስብም ኖቲንግሃም ፎረስት። ለማንኛውም ይመቻችሁ። በደንብ ኮፒ ሊንክ፣ ሼር፣ ፎሎ እያደረጋችሁ ለሁሉ መድረስ። በቀጣይ በሂሩዊጎ ነው የሚመጣው። ይመቻችሁ። ያው ከመሸ ዜናው ምን እንደሆነ ታውቃላችሁ። በጣም በሚገርም ሁኔታ ይሄን የመሰለ እንቁ ተጫዋች ለማስፈረም ኦሬዲ በቃ ከስምምነት ደርሰናል። በቃ መጨረሻ ሂሩዊጎ ነው የምንጠብቀው። የሲቲ ዘመን አበቃ ለሚሉ ሰዎች የሲቲ ላይ መጡ አፋቸውን ለሚከፍቱ ሰዎች በቂ መልስ ነው ብዬ አስባለሁ። እንግዲህ ምንም ማድረግ አይቻልም። አቅማችንን በደንብ እያደራጀን ነው። ያው ትፈራለህ፣ ልብ ይደነግጣል። ቀጣዩ ዓመት የኛ ነው ስንል በምክንያት ነው። ሲቲ ደጋፊዎች ካሞን ሲቲ ያላችሁ በመጻፍ አንድነታችሁን አሳዩ። የመቻችሁ ብሬኪንግ ማንቸስተር ሲቲ ለኤሊዮት አንደርሰን 106 ሚሊዮን ፓውንድ ከተጨማሪ ቦነስ ጋር ማቅረባቸው ተነግሯል ማለት ነው። አጠቃላይም ጠቅላላ ዋጋ 120 ሚሊዮን ፓውንድ እንደሚያልፍ ነው እንግዲህ የተዘገበው የሚገኘው። ኖቲንግሃም ፎረስት ግን ሊቨርፑል ለአሌክሳንደር ኢሳክ ከከፈሉት 125 ሚሊዮን ፓውንድ የብሪቲሽ የዝውውር ሪከርድ ክብረ ወሰን የሚበልጥ መሆን አለበት ሲሉ ጽኑ አቋማቸውን መግለጻቸው ነው እንግዲህ የተነገረ የሚገኘው። መቼ ሲቲዎች ይሄንን ገንዘብ ለመክፈል ይሄንን ገንዘብ ከፍለው ኤሊዮት አንደርሰንን ያዘዋውራሉ? ይሄ እብደት ነው እውነት። ለዚህ ተጫዋች ይሄ ሁሉ ገንዘብ ይገባዋል? በእርግጥ ተጫዋቹ ጎበዝ ነው፣ ግን አረ በስማም ይሄ ሁሉ ገንዘብ እኔ አላቅም። ከምሬ ነው የምላችሁ። በተጨማሪ ማንቸስተር ሲቲዎች ማለት ነው ከዚህ ዝውውር በኋላ ከኤሊዮት አንደርሰን ዝውውር በኋላ ሳንድሮ ቶናሊን እንግዲህ እየፈለጉ ነው እንግዲህ የሚገኙት። አይ ሲቲ ለማንኛውም ከሲቲ ጨካኝ ነው፣ ሊከፍል ይችላል ግን ምናልባት አይታወቅም። ከዚህ ዝውውርም ሊወጣ ይችላል። ያው ከዚህ ቀደም በእርግጥ ቨርትስ እንኳን እኛን ስለመረጠን ያን ይወጣ። ለማንኛውም እስቲ ሀሳብ አስተያየታችሁ ስጡበት። አዲስ ነገር ሲኖር ሲቲዝን የምከሰት ይሆናል። ይመቻችሁ። እንዴ ምንድነው ሲቲ ለምንድን ነው እንደዚህ ያደረገው? 106 ሚሊዮን ተጨማሪ ከ15 ጋር 120 ሚሊዮን ልኮ ውድቅ ተደረገበት። ዩናይትድ በቃ ተስፋ መቁረጥ አለበት በዚህ ዝውውር። አላቅም እስኪ ድረስ ሊሄዱ ነው እንዴ? ምን አይነት ነገር ኖቲንግሃም ምንድነው የሚፈልገው? ሲቲ አሁን ይሄንን እያደረገ ያለው ከዓለም ዋንጫው በፊት ለመጨረስ ነው። ከዓለም ዋንጫው በኋላ ፐርፎርማንሱ አሪፍ ከሆነ እንግላንድ ከተጓዘች ነገሩ አበቃ። እስከ 150 ምናምን ሊደርስ ይችላል። አረ ብልግና ኖቲንግሃም በጣም እየባለገ ነው። ፋሚሊ ብሬኪንግ ኒውስ ማንቸስተር ሲቲ ለኤሊዮት አንደርሰን 120 ሚሊዮን ፓውንድ አቅርቦለታል ተብሏል። ይሄም ኖቲንግሃም ፎረስት ለመቀበል ፍቃደኛ ነው፣ ግን ያልተስማሙት 120 ሚሊዮን ፓውንድ ሁሉም አሁን አይከፈልም። 105 ሚሊዮን ፓውንድ አሁን ተከፍሎ 15 ሚሊዮኑ በስቴትመንት ያው በኮንዲሽኖች ይከፈላል ተብሏል። ኖቲንግሃም ፎረስቶች ግን 120 ሚሊዮኑንም አሁን ነው የምንፈልገው እያሉ ነው። የአይዛክ ሪከርድ እንዲሰበር ይፈልጋል የተባለ ነው። ለማንኛውም ይሄ ማለት በጣም ተቃርቧል ማለት ነው። ሲቲ ደጋፊዎች እንኳን ደስ አላችሁ። ያለው አቅም ያለው ክለብ ነው የምንደገፈው። ስለዚህ አስፈላጊ ሆኖ ሲገኝ መክፈል ችግር የለብንም ማለት ነው። በጣም ደስ የሚል ዜና በምሽት ነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳረሱ። ምን ተሰማችሁ ከታች ጻፉልኝ። ኖቲንግሃም ፎረስት ምን አስቡ ነው? እዚህ ዓለም ድብልቅልቁ ወጥቷል። አንተ ትተኛለህ። ቪዲዮን ለቻልኩ አቅም ኮፒ ሊንክ፣ ሼር፣ ሪፖስቱን እርገጠው። ማንቸስተር ሲቲ ለኤሊዮት አንደርሰን 121 ሚሊዮን ፓውንድ አቅርቧል። ነገር ግን ይህ ገንዘብ ለኖቲንግሃም ፎረስት በቂ አይደለም። ኖቲንግሃም ፎረስት 121 ሚሊዮን ፓውንድ ቀርቦላቸው ውድቅ አድርገውታል። ኖቲንግሃም ፎረስት ምን አስበው? ኖቲንግሃም ፎረስት ከዚህ በላይ ምንድን ነው የሚፈልጉት? እናም ከዚህ በኋላ ሲቲ ከ121 ሚሊዮን ፓውንድ ሌላ ተጨማሪ ያቀርባሉ ተብሎ አይታሰብም። ሲቲ ያቀረቡት 121 ሚሊዮን ፓውንዱ 106 ሚሊዮን ፓውንድ ቀጥታ የሚከፈልና እንዲሁም ተጨማሪ 15 ሚሊዮን ፓውንድ ነበር ያቀረቡት። ነገር ግን ኖቲንግሃም ፎረስት 120 ሚሊዮን ፓውንድ ያለ አድ ወይም ያለ ተጨማሪ ገንዘብ
ነው የምንፈልገው ነው ያሉት። እናም ክለባችን ማንቸስተር ዩናይትድ ኤሊዮት አንደርሰን የማስፈረም ፍላጎት ካለው ወይ 120 ሚሊዮን ፓውንድ የማውጣት ፍላጎት ካለው ቀጥታ 120 ሚሊዮን ፓውንድ ከከፈላቸው ለኖቲንግሃም ፎረስት ውሰድ ይሉታል። ከዚህ በኋላ ማንቸስተር ሲቲ ሌላ ኦፈር ያቀርባል ተብሎ አይታሰብም። እናም ጋይስ ኖቲንግሃም ኤሊዮት አንደርሰን የማግኘታችን ነገር በአሁኑ ሰዓት 60% የተጠጋ ይገኛል። የተጫዋቾች ዋጋ ወዴት ነው እየሄደ ያለው ጋይስ? በጣም እያበደ ነው። በቃ የተጫዋቾች ዝውውር ነገር ማንቸስተር ሲቲ 121 ሚሊዮን ፓውንድ ለኖቲንግሃም ፎረስት አቀረበ። 106ቱ አሁን በቀጥታ የሚከፈል 15 ሚሊዮን ፓውንዱ ደግሞ የልጁ ብቃት እየታየ የሚጨመር ደግሞ ይህንን ለማቅረብ ደግሞ የፈለጉት ቶሎ ብለው በዓለም ዋንጫው ላይ ልጁ በሚያሳየው ብቃት እየጨመረ የሚሄድ ከሆነ ኖቲንግሃም ፎረስቶች ዋጋውን ሊጨምሩ ስለሚችሉ በዚህ ምክንያት ነው ዝውውሩን ቶሎ መጨረስ የሚፈልጉት ብለው እንግዲህ እነ ቤን ጃኮብስ እነ ፋብሪዚዮ ሮማኖ ዘገባ ይዘው ወጥተዋል።